ዱባይ በነበረ ሰዓት የሚተኛው እኔ ጋ ነው። ይሄው አፍራለች። እንቅልፍም ቢሲለው እኔ ጋ ነው የሚመጣው። ይሁን ሆድ ሲብሰው እኔ ጋ ነው የሚመጣው። ከዛ ላይክ ያ ነገር ተፈጠረ ሲባል ጀርባውን አዞረ። ፎሎ አንስቶ ነው የወጣው። ከአንዳንድ አይደረግም፣ ኖር ነው አይደረግም። ከማንም አላንስም፣ ከማንም አነሻ አይደለም። ነገ ጧት ወደፊት ነው የሚያገኘኝ እንጂ ወደ ኋላ መቼም አያገኘኝም። ሶ ንጹህ ልብ ስላለኝ ነው አሁን እዛ ሂጄ እንኳን ደስ አለ ያልኩት። በእርግጥ ደስ ብሎኛል። የሰው ደስታም በጣም ነው የሚያስደስተኝ። የሰው ከፍ ማለትም በጣም ነው የሚያስደስተኝ። ግን ለኔ አይገባም አይደለም። እናሱን ብዙ ሰው ማኮራ ሴት ነኝ። ልጅነትም ሊሆን ይችላል ውዶች። እና ዛሬ የነገርኳችሁ ትናንትና ያልኳችሁ ይሄን ነው። ፎሎ አንስቶብኝ ወጥቶ ነበረ። የእውነት እኔን የጎዳው እኔን የሰበርኩ መስሎ ታይቶት ከሆነ አላውቅም፣ እኔ እንጃ። ግን ይሄ ከእናንተ የሚደበቅ ነገር አይደለም። ዝም ማለት የለብኝም። ለምን እደብቃችኋለሁ? ለምን ዋሻችኋለሁ? ሰው የሚፈለገው በቸገረ ሰዓት ብቻ ነው እንዴ? ሰው በሚያስፈልግ ሰዓት ብቻ ነው እንዴ ሰው ልጅ የሚፈልገው? ስለዚህ እኔ የዋህነቴ ነገም ዛሬም እወደዋለሁ። ጥሎ አይጥለኝም። በጣም የሚያከብረኝ ቤተሰብ ፋሚሊ ሰጥቶኛል። በጣም የዋህነቴ ማለት ነው። የውስጤ ንጹህነት ነው ማንኛውም ሰው እንደወደኝ ያደረገው። ማንኛውም ሰው እዩት እስኪ ያለኝን ፍቅር እዩት። የሰው ፍቅር ያለኝ ምንም ሳላረግላቸው እንስፍስፍ የሚሉልኝ እና ካለ ሄደ ካለ መጣ በሄደበት ልክ ይመጣል። የሰው ልጅ በመጣበት ልክ ደግሞ እንደዛው ነው። ግን ያኔ በመጥፎ ሰዓት የነበረው ሰው ጓደኛ አይደለምና ጓደኛ ብለ ነገ ብዙ ነገር የምታስበው ሰው ቀርቶ ለአንድ ቀን ያወራው ሰው ያቺን ክፉ ቀን አብሮ የነበረ ሰው አይገፋም፣ ጀርባ አይሰጥም። ስለዚህ ደብሮኛል፣ የእውነት ከፍቶኛልም እንጂ በጣም ከፍቶኛል። ንገሪኝ ካላችሁ ግን መቼም አልወርቅም። ብርቱ ሴት፣ ብርቱ ጠንካራ ሴት ነኝ። ለዛ ነው መጥቼ እዚህ ጋር እንደዚህ ብዬ ያላወራሁት እንጂ እኔ ፎሎ አንስቶ ሲወጣ እዚህ ጋር መናገር እችል ነበረ። ዝም ያልኩትኝ ለዛ ነው። ቀስቴ እረፍት ሆኝ፣ በማርያም ተወኝ። አሁንም ለእናንተ ብዬ ነው የገባሁት እዛ ሂጄ ቀስቴም ሁሉም ሲለኝ፣ ምክንያቱም በስሩ ብዙ ልጆችን አውቄያለሁ፣ በጣም ብዙ ልጆችን። እሱ ደግሞ ጀርባውን ያዞረው ማለት ምንም አግኝቶ እኮ አይደለም፣ ምንም ግን አይደረግም። እንኳን እኔ ላይ ማንም ላይ አይደረግም። ክብሩ ይስፋ ለድንግል ማርያም ልጅ መብርሃን መቼም ጠላማጠለኝ እንጂ የሰው ልጅ ገፋኝ አልገፋኝ ምንም እንደ ሰው ልጅ ቢሆን እኔ የዛን ቀን ነበረ ቲክቶክም ትቼ መጣፈው ምንም። ምክንያቱም ከሱ የበለጠ ከሚዲያ ላይ እየቀረበኝ ሰይል በአንድ ጊዜ በትንሽ ጊዜም ቢሆን እንኳን በጣም ቀርቦኛል፣ በጣም ማለት ነው። እና እኔ እነ ቀስቴን ስለማከብር ቀስቴም ደግሞ እዛ ጋር እኔ አላወራም ምንም አለልም። እሷ ሳትገባ ሲል የሰው ደስታ የሚያስደስተኛል። ለዛ ነው ግምቼ እንዴት ነሽ? እምቢ ማለት አይቻልም። እሱ ላንቺ ብሎ ነው ቤቱ ነቅሎ የመጣው። እሺ አሁን ነይ፣ እዛ ኬክ ቆርሰን እንመለሳለን። ነይ ቦቼ ቤትን ክፈት። ለምን ነው ነቅሎ የሚወጣው? ያለ ግምጄ ኬኩ አይቆረስም አለ ሰው። ልክ ነው፣ ያለ አንቺ ኬኩ አይቆረስም። ስለዚህ አሁን ቦቼ ቤትን ክፈትና ሄደን እዛ ኬክ ቆርሰን እንጫወታለን፣ ጌማችን ማለት ነው። አስፈቅጃችሁ እኮ ነው የወጣሁት። እኔ ሚውት ስለነበርኩ ወጣ ገባ እያልኩ ስለነበር አልሰማውም። ደግሞ እዛ እነሱ ደግሞ እየተጫንቹ ስለነበረ በሰላት አልሰምሽ። ከወጣሽ በኋላ ራሱ እንደወጣሽ አይቼ ልክልሽ ነበረ ገስት። ከዛ ድክሌን አደረግሽብኝ። ሰው አሁን ቦቼ ክፈትና እኔ እሺ እመጣለሁ። ቦቼ ክፈት በቃ ቤትን ቦቼ። አሁን ይሄ ምንድን ነው? ይሄ ምን ይሉታል? አሁን እኔ ጋር ምንድን ነው የሚያወራው? አንተ ቦቼ
ጭንና እንሂድ። በቃ አሁን ገልብጭንና እዛ እንሂድ። እስካሁን ከፍቶ ይሆናል ቤቱን። እሺ ቆይ አንዴ ያያ እህትየዋ ይላል። እንዴት ነው? እንደምን አመሻችሁ? እንደምን አላችሁ? አሁን ኬክ መብላት እፈልጋለሁ። ለአንቺ ደግሞ አንቆርሰውም። እዚህ አሁን ቤትሽ አንኳኩቼ የመጣሁት ምን ልልሽ ነው? እህቴ ነይልን፣ እናከብርሻለን፣ እንወድሻለን። ያን አንቺ ኬክ አንቆርስም እያለ ነው። ይህን ፊት አይደለም የምፈልገው። ታውቂ የለ እንዴ? ታውቂያለሽ እሱን። ያሳይ ፈገግ በይ እንደሱ። ፊትሽን አጣይ፣ ለምቦጭሽን አጣይ። እኔ ፈገግ ብለሽ ነው ላይሽ የምፈልገው። ፈገግ ብለሽ ቤታችን ነይ፣ ኬክ እንቆርሳለን። ስንወጣ እኔና አንቺ ኢንቦክስ ላይ እናወራለን። እወድሻለሁ፣ አከብርሻለሁ እህቴ። ቀጥ ብለሽ ነው። እኔ ኬክ መብላት እዚህ ቁጭ ብዬ የምጠብቀው ምንድን ነው? ኬኩን። ታይ እግዚአብሔርን ታይ፣ ታስደብኛለሽ። ታይ ከምጄ ችግር የለውም። እመጣለሁ። ውረዱ እናንተ። እመጣለሁ። ቀስቴ ውጣ፣ እንውጣ። እጠብቅሻለሁ። እግዚአብሔርን። እሺ እዛ እንገናኝ። እሺ ውዶች፣ እንሂድ። መጣሁ። እሺ ገባለን። ድጋሜ እወዳችኋለሁ። ማርያምን ጭራሽ ደግሞ ያስጠላ መዳም